ታሪክ የሚጻፈው በደምና በላብ እንጂ በማህበራዊ ሚዲያ ጩኸት አይደለም። እጅ ሰተናል የሚሉ ድምጾች የትግሉ ማብቂያ ሳይሆኑ ጽኑዓን ከገለባው የሚለዩበትና ትግሉ ራሱን ከከዳተኞች አተላ የሚያጠራበት የታሪክ ሂደት ናቸው። አንበሳ ሲታመም ጅብ ይፎክራል፣ ግን ጫካው ሁሌም ያንበሳ ነው። ቆይ ትግሉ ተሽጧል ወይስ ትግሉን የከዱት ናቸው እየጮሁ ያሉት ካልን፣ አዎ ተሽጧል። የተሸጠው ትግሉ ሳይሆን ሰርችቷቸው የከዱት ህሊናቸው ነው። የተሸጠው ትግሉ ሳይሆን የራሳቸው ዋጋ ነው። ለካስ ነፃነት ለሁሉም እኩል አትታደልም። ከባዱን መስዋዕትነት መሸከም የሚችሉት ጥቂት የተመረጡ ጫንቃዎች ብቻ ናቸው። ደካማው ይረግፋል፣ ልባሙ ይጸናል። በማንኛውም የነፃነት ጉዞ ውስጥ ግማሹ መንገድ ላይ ይደክማል፣ ግማሹ በጥቅም ይሸወዳል፣ ግማሹ ደግሞ ፍርሃት ይበለዋል። ይሄ የትግሉ ውድቀት ሳይሆን የሰው ልጅ ባህሪ ተፈጥሯዊ ህግ ነው። ስለዚህ የግለሰቦች ህይወትና የግል ምርጫ ላይ ከማተኮር ይልቅ የህዝብን የጋራ ዓላማ ማስቀደም የብልህነት መለኪያ ነው። በሴራና በክህደት የሚነዙ ወሬዎች በትግሉ ጽናት ላይ የሚፈጥሩት ቅንጣት ለውጥ አይኖርም። በየስክሪኑ የሚጮኸው ሁሉ የታሪክ ጸሐፊ አይደለም። ታሪክ ለከዳተኞች መልስ አይሰጥም፣ ይተፋዋል እንጂ። ክህደት የትግል ማጥሪያ እንጂ ማቆሚያ አይደለም። ቆሻሻው ሲወገድ ጥራቱ ይታያል። የህልውና ትግል ማለት ዛሬ ተጀምሮ ነገ የሚያልቅ ፕሮጀክት አይደለም፣ መስዋዕትነት ነው። ትግሉ በግለሰቦች ስም አይጠራም፣ በግለሰቦች ኪስም አይገባም። ትግሉ የሚቆመው በደማቸውና በአጥንታቸው ለቆሙት ጀግኖችና ለህዝብ ክብር ነው። እውነት ሺህ ጊዜ ብትቀበርም መቃብሩን ሰብራ ትወጣለች። የከዱት ይረሳሉ፣ የጸኑት ይነግሳሉ። አንተ ግን ከየትኛው የታሪክ ገጽ ላይ ነው? ከረገፉት ወይስ ከጸኑት?